ማርቲ ለረጅም ጊዜ የነበረውን የ20 ዓመት ሚስጥር ሳይቀር ዛሬ ሁሉንም ነገር አወቀች። ማርቲ የሰላምዬ ልጅ የተወለደውና እንዲሁም ዳጣ ያቶ ደረጀ መሆኑን ዛሬ ተረጋገጠ። በጣም የምታምነውና የምትወደው ባሏ ስንት ጎረቤት እንዴት እነዚህ ልጆች ወደ ቤት ሲኖሩ ባልሽን እንዴት አጠረጠረም ሲሏትም እሷ የማያገባችሁን አታውቁ ብላ ራሷ ልጇን አቢጌል ብዙ ነገር ስጠረጥራትና ጠርጥራ ስታስጠረጥራ መድኃኒት ሳትቀር እንዲሁም የዲኤንኤ ውጤት ራሱ ስታመጣላት አላምንም ያለችው ዛሬ ግን ጳውሎስ ሆስፒታል ገብታ ሁሉንም ነገር አውቃ መጣች። አቶ ደረጀና እሷ ክፍላቸው ቁጭ ባሉበት የዲኤንኤን ውጤቱን ከፍታ ስታየው የሰላምዬ ልጅ አዲሱ የተወለደው የአቶ ደረጀ መሆኑን ማርቲ አረጋገጠች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ዳጣ ድራማ ነው። እነሆ እንድትከታተሉ የጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ማርቲ ወደ ሐኪም ቤት ወይም ውጤቱን ለማወቅ ወደ ጳውሎስ ሆስፒታል እየተዘጋጀች እያለ ዛሬ ማወቅ የለባትም የሆነ ነገር መፍጠር አለብን በማለት ናታንና ዳጣን እንዲሁም አቢጌል አንቺ ታመምኩ ብለሽ ራስሽን ስተሽ ሳሎኑ ደቄ ብሏት ናስር ወይም ደም እንዲመስል ደግሞ ዲቶን ቢንቶ ራሷ ላይ እንዳደርግ ወይም እንዲፈስ ካደረጉ በኋላ አፋፍሰው እናትና አባት ጠባቸውና እንዲሁም በመካከላቸው ያለውን ችግር እርስት አድርገው ወደ ሆስፒታል ይወስዷታል። ሆስፒታልም የጭንቀት ነው ብለው ዶክተሮቹ መርፌና እንዲሁም ለ2 ቀን ተከታታይ መርፌ እንድትወጋና የሰጠዋት መድኃኒቱ በአግባቡና እንዲሁም ከሚያስጨንቃን ነገር ከራቀች ወደ ራሷ እንደምትመለስ ተነግራ ወደ ቤት መጡ። አቶ ደረጀና አቶ ወይዘሪት ማርታ ወደውም ሳይሆን ተወዱ በአንድ ላይ የዛለት ቀኑ አሉ። ደረጀ ወደ ቤት ገብቶ ከ8 ቀን በኋላ ቤት ውስጥ ተውሃዬ ጋር አደረ። ለዛ አስፈቅዳ ወደ ጓደኛዋ ጋር ወይም ፍቅረኛዋ ጋር እሄዳለሁ ስትል ገዜማን የማንም መጫወቻ መሆን አልችልም ብላ እንደ ሴቶቹ እንዲወጉ እየተኳኳለች እያለ ሽንት ቤት በሯን ቆልፎ እዛው እሁድን በሽንት ቤት እንድታልፍ አድርጓታል። የአቢጌል ፍቅረኛ ቤት ተገባች በኋላ አርጁን ለረዥም ሰዓት እስከ ሙሉ ቀን ከሐኪም ቤት እስከሚመጡ ድረስ ሲጠብቃቸው ሲነበር፣ ነገር ግን ሲመጣ ታቶ ደረጀና ከወይዘሪት ማርታ እናቷ ጋር እንደምትመጣ ሲያቅ አቶ ደረጀ ካየኝ ይቆጣኛል በማለት አርጁን ጠዋት እመጣለሁ ብሎ ለገዜ ወደ ቤቱ ይሄዳል። እስከዛሬ የነበረው የህንድ ዘፈንና ጸጉሩና እንዲሁም አነጋገሩ ማላው ሳይቀር የህንዶች የነበረው ዛሬ ግን ኢትዮጵያዊ ቆፍጣናውና እንዲሁም ጸይሙ አርጁን ማንም ሰው ያየውን ማመን እስከሚያቅተው ድረስ የድሮ ወይም የሰው ማንነት የያዘውን ጥሎ ራሱ ማንነቱን አበሻነቱን ተላብሶ ወደ እነ ደረጀ ቤት ተቀላቀለ። ብዙ ጊዜ አቢጌል አንተ ራስህን ለምን አትሆንም? የሰው ነገር የሰው ነው። ቋንቋቸውን ብትለምደው ለመልካም ነገር ልትጠቀመው ይገባን እንጂ ሰውን ማንነት ተላብሰህ የራስህን ማንነት ገለህ ሊሆን አይችልም። ማንም ሰው ደግሞ ራስህን ሳትሆን በሰው ማንነት ላይ ሊያፈቅርህ ወይም ሊወድህ አይችልም ባለችውና በመከረችው መሰረት አርጁን የራሱን ማንነትና እንዲሁም አበሻዊ ቆፍጣና ወንድ ሆኖ ወደ ቤት ተቀላቅሏል። አቢጌል ግባና ካለችው በኋላ አቢጌል በሱ ያየችውን ለውጥ በራሱ እውነት እለወጣለሁ ብልም ነገር ግን እንደዚህ በፍጥነት እንዳንተ የምለወጥ አይመስለኝም እያለች በጣም እንዳማረበትና እንዲሁም እንደዚህ ነው ወንድ የምትመስለው በማለት አድናቆቷን ትገልጽለታለች። ልታገቢ ነው ቢላትም አዎ እኔ ላገባ ነው፣ ነገር ግን አንተም ብኮን እንደዚህ ተቀየረ ስላየኸው የወደፊት ማንነትን እንኳ በራስ ማንነት እየገነባኸው ከሆነ እውነቴን ነው የምልህ ከኔ የተሻለች ሴት እንጂ ከኔ ያነሰች ሴት ላንተ አይገባህም። እንዲሁም አንተ ንጹሕ ልብ ያለህና እንዲሁም ጥሩ አፍቃሪ ነህ እያለች አልጋ ቤት እያወሩ እያለ
ቃጭል ደግሞ እሱን ፍቅረኛውን ሊጠይቅ ወደ ቤት ይመጣል። ነገር ግን ከዚህ ሁለቱንም አንድ ክፍል ላይ ካገኛቸው ችግር ይፈጠራል በማለት ቃጭል ድጋሚ ቀጠሮ ነበረባት ወደ ሆስፒታል። ስለዚህ ወደዛ ሄዳለች በማለት ቃጭልን ወይም ቃድስን ወደዛ እንዲመለስ ካደረገ በኋላ ልደውልላት ሲለው አይ እሷ ስልኳን አታነሳ፣ ምክንያቱም ራሷን ስለሆነ ያመማት ብዙ ጊዜ ስልክ ሲጮህባት ትበሳጫለች፣ አደውልላት ብሎ ዋሽቶ ወደ ቤት እንዲመለስና እንዲሁም በኋላ ከሆስፒታል ስትመጣ እንዲጠይቃት እያደርገዋል ማለት ነው። ለዛ የሽንት ቤት በማሳለፏ እጅጉኑ እርርና ቅጥል ብላለች ማለት ነው። እንዲሁም ፍቅረኛ ተብዬ አዳር ሟልቹን እሷ ሽንት ቤት ተዘግቶባት እሱ ግን በርበሩን ጣሪያውን ሲል ወይም ደጁን ሲል ነው የዋለው። ነገር ግን አቶ ገዜ ደግ አድርጊያችኋለሁ፣ እኔ እየተቃጠልኩ ማን እናንተ ወጣችሁ አትዝናኑም በማለት ሁሉንም በየቦታው ወይም አትውጪ ብትላትም ወይዘሮ ማርታ እሷ ግን አክስቴ በጣም ታማለች ስላለ ልትወጣ ስለነበር እንደዛ አድርጋታለች። ናታልና ዳጣ ግራ የገባቸውና የመጨረሻው ላይ የደረሱ ሲሆኑ ወደ እህታቸው ጋር ወደ አቢጌል ሄደው ጁሳቸውን እየጠጡ ምክንያቱም እነሱ ናቸው እንጂ ታማለች ያሉት እሷ እንዳልታመመች ግልጽ ስለነበረ ቤት ውስጥ እንዴት ነው አሁን ምን ማድረግ አለብን ስትል እኔ ለእውነት ነው የምቆመው፣ ናታን ማወቅ አለባት እማዬ፣ እኔ ሆስፒታልም አልሄድም። ነገር ግን እማዬ ደግሞ ይህን ነገር ዛሬ ሆስፒታል ራሱ ብሄድ ወይም ከኔ ገዋይ ብላት ነገስ ምን አደርጋለሁ? ስለዚህ እኔ ያን ያደረግኩት ለእናንተ ብዬ እንጂ እናቴ ጎን ነው የምቆመው፣ ከአባዬ ጎን አልቆምም። አባዬም እዛ ክፍል መጥቶ እንዲያይ ብዬዋለሁ፣ እሱም አልመጣም። እኔም አይኑን ማየትም አልፈልግም። እንደዚህ በሚስቱ ላይ 2 ልጅ የሚወልድ ካዲ አባት የለኝም ስትል እንግዲህ አቢጌል በተደጋጋሚ ስትምል ትገኛለች። እነሱም ከእንግዲህ ወዲያ ምንም ማድረግ አንችልም ብለው ሶፋ ላይ ቁጭ ብለው፣ ነገር ግን ወይዘሮ ማርታና አቶ ደረጀ ውጤቱን ይዘውት መጥተው እቤት ውስጥ የናታን ወይም የሰላምዬ ደረጀ ነው ሲባል የማርቲን እናት ወይም የማርቲን አይን ወይም ትትጎዳና እስከ ዛሬ ደግሞ እኛ ራሳችን እያወቅን ዝም አንልም። ዝም ማለታችን እንደ ደረጀ ወይም ከደረጀ የበለጠ ክደት ነው በማለት ጥለዋት ሁሉም ይሄዳሉ። ቤት ውስጥ እንግዲህ አቢጌልና ወይም እህቷና ውሃ ስትኖር ውሃዬ ከዛሬ ቀን ጀምሮ ምንም ይፈጠር አባታችሁን እንድትወዱትና እንድታከብሩትና እንዲሁም ከአባታችሁ ፈጽሞ እንዳትርቅ እያለች ብትመክራትም ነገር ግን ውሃዬ ምስኪን ነፋር ምንም የማይገባ ስኮን አባቷ ከእሷ ጋር እንዳደረና እንዲሁም ደስ እንዳላትና አቢጌልና አባቷ እንዴት ተጣሉ ትናገራለች። ዛሬ እንግዲህ ለሰላምዬ ዳጣ ደውላ ሁሉንም ነገር ስትነግራትም በቃ ዛሬ ውጤቱን ታያለች፣ አንቺ ላይ የሆነ ነገር እንዳይደርስ ነው ብትላትም እንዲሁም የኔንም ራሱ አቢጌል እናገራለሁ ብላለች። እውነቱ መውጣት አለበት እያለች ነበረ። እውነቱን ራሷ ልትነግራት ትችላለች። ከሐኪም ቤት መልስ ወይም ከዲኤንኤ ውጤት በኋላ ሰላምዬና እንዲሁም ማርታ ምን ሊባባሉ እንደሆነ ባይታወቅም ቀጥራታለች። ማርቲ ልክ ውጤቱን እንዳየችም ተሰላምዬ ጋር እኔ ሰላምን እንደ ዘመድና እንደ እህት ስትወልድ አርሼ ስታረግዝም ተንከባክቤ እንዲሁም ወደ ቤት መምጣት ፈልጋለሁ ስትልም ክፍል አዘጋጅቼ እና ቶሎ ብዬ በሬን ከፍቻለሁ። ነገር ግን ሰው ማመን ከንቱ ነው፣ አንተ ከሰራተኛ አርግዘህ ወለድክ በማለት አቶ ደረጀ ላይ እንደ መብረቅ ትወርድበታለች። ወይዘሮ ማርቲ ልጇን ሐኪም ቤት ሄደሽ ክትትልሽን መጨረስ አለብሽ ብትላትም እኔ አልሄድም፣ አልታመምኩም፣ ድኛለሁ በማለት አልሄድም፣ ራስሽ ሂጂና ውጤቱን ተቀበይና እንዲሁ ምን ያናግርሻለሁ ትላታለች። ማርቲ ሐኪም ቤት ሄደሽ ውጤቷን ብትከላከልና ወይም ክትትሏን ሕክምናዋን ብትጨርስ ደስ ቢላትም ነገር ግን እኔ አልታመምኩም ብላ ግግም ስላለች ከእሷ ጋር ምን አደረገ ብላ እንግዲህ ጥላ ትሄዳለች ማለት ነው። ምን ይፈጠራል የሚለው አቶ ደረጀ ከዛ ተቤት ሻንጣቸውን ይዘው
ወዴት እንደሚሄዱ ባያውቁም ቤቱን ለቆ እንዲወጣ አድርገዋለች ወይዘሮ ማርታ። ቤቱን ለቆ ከወጣ በኋላ ከልጆች ውስጥ ጋር እንዴት ይግባባሉ? እንዴት ታደርጋለች? ምን ትወስናለች? ከአቶ ደረጀ ጋር ይፋታሉ ወይም ይለያያሉ? ይቅር ተባብለው ትዳራቸውን በአንድነት ይቀጥላሉ? ሰላምዬስ እንግዲህ ወደ እጣ ፋንታዋ ምን የሚሆን ነው የሚለውን